የጉለሌ ክፍለ ከተማን ወክለው ለሕዝብ ተወካዮችና ለአዲስ አበባ ከተማ ምክር ቤት የተመረጡ እንደራሴዎች በክፍለ ከተማው በተከናወኑ የልማትና የመልካም አስተዳደር ስራ ዙሪያ ከነዋሪዎች ጋር ተወያይተዋል። የጉለሌ ክፍለ ከተማ ዋና ስራ አስፈጻሚው አቶ ወልዴ ወጋሴ በመራጭ ተመራጭ ውይይት መድረኩ ላይ ያስተዳደራቸውን እቅድ አፈጻጸም አቅርበዋል። መንግስት ባስቀመጠው እቅድና አቅጣጫ መሰረት ባለፉት 3 እና 4 ዓመታት የተከናወኑ የመልካም አስተዳደርና የልማት ስራዎች የህብረተሰቡን ጥያቄ ለመመለስ በሚያስችል መልኩ ሲከናወኑ መቆየታቸውን በሪፖርታቸው አብራርተዋል። በተለይም በስራ ዕድል ፈጠራ፣ በሰው ተኮር ፕሮጀክቶችና ማህበራዊ አገልግሎት ዘርፍ የተሰሩ ስራዎች ምርታ እየታየባቸው ናቸው ብለዋል። በክፍለ ከተማ አስተዳደሩ የገነባናቸው አሉ። የጀነራል ታደሰ ብሩ ቅድመ መደበኛ G+2 ትምህርት ቤት ገንብተናል። ምዕራፍ ትምህርት ቤት ላይ G+2 ቅድመ አንደኛ ትምህርት ቤት ገንብተናል። ህዳሴ ትምህርት ቤት፣ አጼ ንምደ ድንግል ትምህርት ቤት ላይ መመገቢያ አዳራሾችን ገንብተናል። አንድነት ይመር ቁጥር 1 እና ቁጥር 2 ሼድ ገንብተን ለወጣቶች አስረክበናል። አጣሪ ሰፈር የደረቅ ምግብ ሼድ ገንብተን ለወጣቶች አስረክበናል። ጉቶ ሜዳ የወተት ላም እርባታ ሼድ በተመሳሳይ፣ ያወለ አካባቢ የበግ እርባታ ሼድ በተመሳሳይ፣ የወረዳ 6 የዶሮ እርባታ ሼድ እንደዚሁ በተመሳሳይ ገንብተን የሰጠናቸው ናቸው። የጤና እና የስፖርት ማዘውተሪያ ቦታዎችም የማይጮ ጤና ጣቢያ G+3 ህንጻ ግንባታ አጠናቀን አገልግሎት ጀምሯል። የወረዳ 1 እግር ኳስ ሜዳ ገንብተን እንደዚህ ለወጣቶች አገልግሎት ክፍት ተደርጓል። ብላቴ ሰፈር የሚባለው በክፍለ ከተማው ህብረተሰቡን ተጠቃሚ ያደርጉ በርካታ የልማትና የመልካም አስተዳደር ስራዎች በተሻለ መልኩ መከናወናቸውን የውይይቱ ተሳታፊ የክፍለ ከተማው ነዋሪዎች ተናግረዋል። በቀጣይም ትኩረት ያልተሰጣቸው የማህበራዊ አገልግሎቶች በበለጠ ትኩረት ተጠናክረው መቀጠል እንዳለባቸው ተጠቁሟል። በተለይ በዚህ በ2 ዓመት በ3 ዓመት ውስጥ የልማቱ ተቋዳሽ ሆኗል። ብዙ ልማቶችን ማንሳት እንችላለን። ክፍለ ከተማችን ለህብረተሰባችን ተጠቃሚነት እንዲሁም ለሴቶቻችን ለወጣቶቻችን በርካታ የስራ ዕድል የተፈጠረበት ክፍለ ከተማ ሆኗል ማለት ነው። ስለዚህ እናቶች እንጀራ መጋገሪያን ስናነሳ በዚያው ልክ ደግሞ እንዲሁ የከተማ ግብርናን በዚያው አካባቢ ያለውን ነገር ስናይ አሁን የሚሰሩት ቅድም የተጠቃቀሱት መንገዶች ሲታዩ በጣም በርካታ ደስ የሚያሰኙ ስራዎች ተሰርተዋል ማለት ነው። እዚህ ሽሮ ሜዳ አካባቢ ላይ ቅድም ዋና ስራ አስፈጻሚ ትክክል ነው፣ ጤና ጣቢያዎች ተሰርተዋል። እዚህ ወረዳ 1 ያለው ጤና ጣቢያ ግን በጣም ከህዝቡ ብዛት የተነሳ በጣም ሁሉንም ሊያስተናግድ ስለማይችል እሱ አካባቢ ያለው ማስፋፊያ ቦታ ሊፈቀድለት የሚችልበት መንገድ ቢመች ብዙ ከኦሮሚያ ክልልም ከሁሉም ቦታ ሴንተር ስለሆነ አብዛኛው ሴቶቻችን ወደዚያ እየመጡ የሚጠቀሙበት ስለሆነ ጤና ጣቢያውን ባለሙያዎችም እየበዙ ሲሄዱ የማስተናገድ አቅሙ በጣም ውሱን እየሆነ የሄደበት ሁኔታ አለ። እሱ የወረዳ 1 ጤና ጣቢያ ሊያርግ የሚችልበት መንገድ ቢመቻች። ልማቱ 24 ሰዓት ነው የሚሰራው። እጅግ በጣም ጥሩ ነው። ይሄ ይበል የሚያሰኝ ነው። እጅግ በጣም ጥሩ ነው። ብዙ ጥሩ ነገሮች እየተሰሩ ሳለ ግን ልክ እናንተ አሁን እንደምትሰሩት ክብርት ከንቲባ ቢሮ እንደሚሰራው አንዳንድ መስሪያ ቤቶችን በደንብ አይታችኋል ወይ? ይሰራሉ ወይ? እውነታውን አያጓድልም ወይ? መንግስት ለህዝብ በገባው ቃል መሰረት የከተማውን ሁለንተናዊ እድገት ለማረጋገጥ የከተማ አስተዳደሩ ባለፉት 3 እና 4 ዓመታት አስደናቂ ተግባራትን ሲያከናውን መቆየቱን የህዝብ ተወካዮች ምክር ቤት አባል ዶክተር ቤቴሌም ላቀው ተናግረዋል። ክፍለ ከተማው የህዝቡን ጥያቄዎች ለመመለስ የጀመራቸውን ስራዎች አጠናክሮ ማስቀጠል እንዳለበትም አሳስበዋል። መንግስት ከሚያከናውናቸው የልማት ስራዎች ጎን ለጎንም ህብረተሰቡ የጎላ አበርክቶ ሊኖረው እንደሚገባ ተናግረዋል። በዚህ በ4 ዓመቱ ደግሞ መልካም ስራዎችን የተሰራበትና የተሻለ ጉለሌን ለማልማት ጉለሌ ላይ የተሻለ የኑሮ ስታይል ለመፍጠር የተሄደበት ርቀት ጅማሩ መልካም ነው። ጥሩም እየተሰራ ነው። ዛሬ ላይ የተሰሩት ስራዎች እጅግ በጣም የሚያኮሩና የሚያስመሰግኑ ናቸው። ይሄ ደግሞ የተሳካው ባሉን ቆራጥ አመራርና በነዋሪው በህዝቡ ነው። ይሄን ደግሞ ሚካድ አይደለም። አመራር ብቻውን የሚያመጣው ለውጥና ስራ የለም። ዳይሬክሽን አቅጣጫ መስጠት ነው እንጂ አመራር በዋናነት ግን ህዝቡ ተልኮ ወስዶ እየተሰሩ ያሉ ስራዎች ትብብርም ማድረጉ ራሱ በዋናነት መልካም ስለሆነ በቀጣይ ደግሞ ያልተፈቱ በሂደት ላይ ያሉ ችግሮች አሉ። ሙሉ ለሙሉ እዚህ ቆመን ስለ ድል ስናወራ ብዙ ደግሞ የሚቀሩን ስራዎችም እንዳሉ ጭምር እኛ በውስጥ የምናቃቸው አሉ። እናንተ ደግሞ ለኛ መነጽር ናችሁ ስታሳውቁን፣ እኛ ደግሞ በሂደት በእቅድ አካተን የምናይበትና መልስ የምንሰጥበት ሁኔታ ይሆናል።